አብርሽ እንግዲህ ከሆቴል ለቋቷል የተባለ ነው። እውነት ለመናገር እና ቤላ እኔ ምን አውቃለሁ ምን እንዲያደረጉ እንደሆነ ባላቅም ግራ እያጋባል ጋይስ። እና አንዳንድ ጓደኛ ማለት ነው የእውነት ጉድጓድ ቆፍሮ ነው ለእናንተ የሚያዘጋጁ። እናንተ ጥሩ ነው፣ ለእኔ ጓደኛ ነው፣ ምርጥ ሰው ነው ብላችሁ ተስፋ የምታደርጉ ሰው ማለት ነው የእናንተን ደስታ የእናንተን ማግኘት አይፈልግም ብዬ ነው ማስበው። እና በእርግጥ ይሄ ቪዲዮ የቆየ ነው ብዬ ነው ተስፋ የማረጎ እና ቤላ እየሰሩት ማለት ነው። እና ጭራሽ እና የሩታ ወንድሞች አንተን ሊያጠቁ የፈለጉት ነው ምናምን የማይመስል ነገር እንዴ! ኢትዮጵያ እኮ ነው ምንም ቢሆን ማለት እኔ የተመጣጠነ ህግ ማለት ፍርድ ባይኖር ራሱ እኮ ህግ የሚባል ነገር አለ በነገራችን ላይ። እንዴ ምን ሆናችሁ ነው ይሄናል? ለዛም ታዋቂ የሆነ አንድ ዩቱበር ሊጎዱ፣ ለዛም ደግሞ የሩታ ወንድሞች የተባሉት ስታስቡ እናንተ ራሱ የማይመስል ነገር ነው። አንዳንድ ልጆች አላችሁ ሁሌ የምትረበሹ ሁሌ የምትከፉ ነገር ነው የሚግራ የሚገባኝ። እነሱ ስራ ነው ያዙዶቼ። አንደኛ አብርሽና ሩታ አንዱ ነው ማለት የነሱ ገባ ቆመ ማለት ነው፣ ወይም ደግሞ ገቢ ቆመ ጋይስ ከገባችሁ ማለት ነው። ለምን በዚህ ጸብ ምክንያት ማን ነው አቤላ 100,000 ገብቷል፣ ሌሎቹም 100,000 ገብቷል፣ ሌሎቹም 50,000 ምናምን ምናምን ገባችሁ አይደለ? ሌላ ታሪክ የለውም። ማናት ኤርሜላም 50,000 ገባች፣ ወደ 60 ምናምን ተጠጋች። እኔ ገብቻ አይቻላቅም፣ ያው ቪዲዮ ሲያለቀቀች ስላልሆነ ማለት ነው። እና ይሄ ቪዲዮ እኔ በሁለት መንገድ ነው ማየው። አንደኛ ድራማ ነው፣ ሲቀጥል ደግሞ የቆየ ነው፣ ከዛ በፊት ነው ብዬ ነው የማስበው። ያውኑ ከሆነ ራሱ አብርሽና ሩታ ስለታረቁ አቤላ እንዲታረቁ አይፈልግም። ታውቃላችሁ፣ ይሄን በደንብ እንደ ድራማ ነው የምላችሁ። አቤላ ከሩታ ጋር ወይም ደግሞ ማነው አብርሽና ሩታ እንዲታረቁ አይፈልግም። ሩታ ማነው አብርሽና ኤርሜላ አንድ ላይ እንዲሆኑ ይፈልጋል። ገባችሁ አይደለ? የጓደኛ ሚቀኛ ማለት ነው። ገባችሁ አይደለ? ስለዚህ ምንም አትረበሹ ለማለት ይፈልጋለሁ። ሲቀጥል ደግሞ አብርሽ የሚጎዳ አንድ ሰው የለም። እውነታ የማን ነው የሩታ ወንድሞች ማለት ነው። መጉዳት ቢፈልጉ ከዚህ በፊት አይጎዱም እንዴ? እንደዛ ስንዘላዘል ስታስቡ እናንተ እንደዚህ ስንዘላዘል ምናምን እንዴት ነው የሚጎዱ? በዚህ ሰዓት እኮ ከዚህ በፊት ምን አሉ? ከህይወታችሁ ውጡ እኮ ነው ያሉት የነበረው አይደል እንዴ? ማን ነው ለአቤላም ለኤርሜላም ማለት ነው። ስለዚህ እነዚህ ሁለት ከሆኑ ደስ ላችኋል እንጂ እንዴት ነው ሊጎዱ ምናምን? እና የማይመስል ነገር ነው። ለራሳቸው ጥቅም ብሎ ነው ጋይስ፣ አትሸወዱ። ሁሉም ለራሱ ጥቅም ነው። እኔ በነገራችን ላይ በአብርሽ ዙሪያም ያሉት በሩታ ዙሪያ ያሉት ምንም አይመቸኝም። ይቅርታ አድርጉልኝ። ምንም ነገር አንድ ፋይዳ አላመጡም። አንድ ነገር ሩታ በገዛ እጇን ደግሞ በብላትነት እኛ ምክር ስለሰማች ገባችሁ? የእኛ ጩኸትን ስለሰማች ዩቱበሮች የቲክቶከሮች ጩኸት ስለሰማች ነው ወደ ራሷ ተመልሳ አብረሽ ወደ ራሷ ያመጣችሁ። ወይም በጓደኞቹ አይደለም፣ ወይም በወንድም በዘመድ አይደለም። ይሄ የታወቀ ነው። ወንድሞች የተባሉ ምንም ያመጡ ነገር የለም ከጩኸት ውስጥ ውጪ፣ ከንትርክ ውጪ፣ ከዛቻ ውጪ ያመጡ ነገር የለም። ይሄ የማይካዳቅ ነው ጋይስ። እና ለማንኛውም ሩታዬም እንግዲህ በቲክቶክ ያስቀመጠችው ነገር አለ፣ ለወገኖቻችን ያስቀመጠችው መልእክት አለ። ግን በቪዲዮ ቢሆን ይሻላል ብዬ ነው ማስበው። ለምን አንድ ዩቱበር ነሽ፣ በቪዲዮ ቢሆን ይሻላል ብዬ ነው ማስበው። ያ ማንም ስቶሪ ላይ ገብቶ አይ እውነት ለመናገር ቲክቶክ ላይ ማንም ገብቶ አይልሽም ለማለት እፈልጋለሁኝ። እና አትረበሹ፣ አትጨናነቁ። አብርሽም ደግሞ የሚላጋጓ ነገር እኮ የሚያናድደኝ ጋይስ፣ በቃ ምንም እንደሆነ እንደተነካ ሩታ እንዳስገደደችው ነገር የሚያስመስል ነገር በጣም ያናድዳል። ትላንትናም ሰርቻለሁ ጋይስ በዚህ ሱራና ፈዛል ምናምን ሆኔ ነገር አስነክቶ ነው ምናምን የማይመስል ምንድን ነው የምታስነካው? የማይመስል ድራማ እንዲቀጥል ፈልጎ ነው ጋይስ። እና ተረጋጉ ለማለት እፈልጋለሁኝ። ሄርሜላም እንግዲህ በጀመራም ተናግረናል። እውነት ፍቅር ውስጥ እውነተኛ ፍቅር ውስጥ ከገባሽ አይዞሽ ለማለት ነው። እንወዳለን። ባለትዳር የልጅ አባት እንደሆነ እያወሽ ምን አንዘላዘለሽ ከሱ ጋር
ኤንዌስ ይሄ ነው ሌላቸው የምፈልጉ ውዶች። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ደህና ናችሁልኛ? ረሳው ከኔ ፍቅሮች፣ ወዳችኋለሁ። ላይክ ሰብስክራይብ አድርጉልኝ፣ አበረታቱኝ። አመሰግናለሁ። ቸር ያሰማን። ዛሬ በሀይሚዬም በኩል በነሩታም ቸር ያሰማን ፈጣሪ። እውነት ይጨንቃል ጋይስ። ወዳችኋለሁ።